ላይ እኛ ሙሉ ለሙሉ በእግዚአብሔር ጸጋ ነው የዳነው፣ ግን ፈቃድ ያስፈልገናል የሚል ትምህርት የሚያወራን ሰው በሌለበት ሴሚ ፕላጂያኒዝም ሲሉ ኖ እንደዛ እያለ አይደለም። ከእምነትም አንጻር እምነት ጊፍት ነው ብሎ አኬ ያምናል፣ ግን ፍሪ ዊል ላይ ነው ጥያቄው። ይህም ደግሞ የኔ ጥያቄ ነው። ይህም ደግሞ አኬ እኔን አያቀኝም። ከዚህ በፊት በፍሪ ዊል ላይ የሰራኋቸውን ቪዲዮ ሄዳችሁ ልታዩም ትችላላችሁ። እኔ የእሱ ትምህርት ዛሬ ሞቲቬት አድርጎኝ እንደ አዲስ ማምነውን እያወራሁ አይደለም ስል አንድ ሰው ከሉትራን መሃል ተቀበለኝ። እንትና ገባና ያዙ ይልቀቁኝ አለ። ማን ነበረ? ይሄ ካልቪኒስቱ አማሻል። ይሄ ደግሞ የሚያበሳጫቸው ሰዎች በተለይ ካልቪኒስቶች መበሳጨታቸው ኢስ ኖርማል ሪአክሽን። ግን ማድረግ የነበረባቸው አኬ ቤት እየከፈተ ኑ ዲስከስ እናድርግ፣ ማንንም ለመንካት አይደለም እያለ በጠየቃቸው ሰዓት መጥተው በጨዋነት መወያየት ነው እንጂ መናደድ፣ መበሳጨት አግባብ አይደለም ብያምና አርጌስ ራሱ እኮ ፍሪዊልን ይደግፋል። ይሄ ከሜካኒዝም ጀምሮ ሜካኒዝም ደግሞ ፓጋን ናቸው እና ከዚህ ጀምሮ የመጣ የተሳሳተ ትምህርት ነው። እንትን ዮናታን ሊወጣ ነው። አንዴ እንፍቀድለት። ባለፈው የሆነ ቤት በጣም እንትን ሲሉት ነው። ዮናታን ቴንኪዩ ሲስ በጣም አመሰግናለሁ። እኔ ፔንቴኮስታል ነኝ። በፍሪዊል ላይ ሰሞኑን አኬ የሚያስተምረውን ትምህርት ሙሉ ለሙሉ እቀበላለሁ። ስለ ትምህርቱ አሁንም በአጭር ሰዓት ማውራ የለም። ከሜኒካን ጀምሮ ከኦግስቲን ከሉተር እያለ እስከ ካልቪን ድረስ በደንብ ተንትኖታል። በባይብል ደግሞ እንዳይኬድ የምጠቅሳቸው ጥቅሶች ሁሉ እንትን ብሏቸዋል፣ አንስቷቸዋል። ፍሪዊል ከእኔ ከ2 ወር ከ3 ወር በፊት ጀምሮ ሙሉ ለሙሉ ሳነበው በእምነታችን ላይ ሰዎች ነፃ ፈቃድ ኢየሱስ ክርስቶስን በግላቸው ፈቅደው መቀበል አለባቸው ብዬ በጣም አምናለሁ። ይሄ የኔና የአኬ መካከል ያለውን የሃይማኖት ልዩነት ዲስሪጋርድ ያደርገዋል። ሙሉ ለሙሉ ባይብሊካል ነው የጠቀሰው። ምንም የዲኖሚኔሽናል ዶክትሪን አልጠቀሰም። የሆነ ቤት እንደዚህ ብለህ ስትናገር በጣም ሲጮህብህ ስለሰማሁ እኮ ነው። አንድ ቤት ላይ ይህን ሀሳብ ስትናገር ፕሮቴስታንት አይደለም ብሎ ሁሉ ሲቃወሙ ስለሰማሁት ነው እኮ። አዎ አክቹዋሊ እኔ የተቃወሙኝ ምንድን ነው አንደኛ በጠጋ አሁን ባለፈው ትናንት እንደውም የሆነ ናቲ የሚባል ልጅ ሲናገሩት ነበር ያልከኝ ፓርት ማለት እኔ እዛ ላይ አኬ ሴማይ ፕላጂያኒዝምን እንደማይደግፍ አውቃለሁ። ምክንያቱም ከትምህርቱ ላይ እኛ ሙሉ ለሙሉ በእግዚአብሔር ጸጋ ነው የዳነው፣ ግን ፈቃድ ያስፈልገናል የሚል ትምህርት የሚያወራን ሰው በሌለበት ሴማይ ፕላጂያኒዝም ሲሉ ኖ እንደዛ እያለ አይደለም። ከእምነትም አንጻር እምነት ጊፍት ነው ብሎ አኬ ያምናል፣ ግን ፍሪ ዊል ላይ ነው ጥያቄው። ይህም ደግሞ የኔ ጥያቄ ነው። ይህም ደግሞ አኬ እኔን አያቀኝም። ከዚህ በፊት በፍሪ ዊል ላይ የሰራኋቸውን ቪዲዮ ሄዳችሁ ልታዩም ትችላላችሁ። እኔ የእሱ ትምህርት ዛሬ ሞቲቬት አድርጎኝ እንደ አዲስ ማምነውን እያወራሁ አይደለም ስል አንድ ሰው ከሉትራን መሃል ተቀበለኝ። እንትና ገባና ያዙ ይልቀቁኝ አለ። ማን ነበረ? ይሄ ካልቪኒስቱ አማንሻሎም ያዙ ይልቀቁኝ እንዴ ካልጠየቅኩ እንትን ካላልኩ ምናምን ሲለኝ በኋላ ወጣውና ለማንኛውም ወደ ፖይንቴ ልምጣና በአጭሩ ስራ ልገባ ነው። ፊት ለፊቴ ስራ ተገምሮ ይጠብቀኛል። በአጭሩ ፍሪዊል ሌላው መጥፎ ሳይዱን እኔ ምናልባት አኬት ሄድበት አልሰማሁት ነው። ፍሪዊል አንድ ሰው ፍሪዊል አልተሰጠውም ማለት አካውንታቢሊቲ የለውም ማለት ነው። ማለት ፍሪዊል ምን አለው ከኋላው ኢንቴል የሚያደርገው አካውንታቢሊቲ አለው ማለት ወይ ትመሰገንበታለህ፣ ወይ ትኮነንበታለህ፣ ወይ ትጸድቅበታለህ። እኔ ፈቃድ ሳልሰጥክ ለምሳሌ አስገድጄ የሆነ ስራ ብቻ ስራ እያልኩ ከሰራው በኋላ ልኮንን አልችልም። መጀመሪያ ምርጫ አልሰጠኝማ። በግራ ሚድ በቀኝ ሚድ መብት ነው ካልከው በኋላ በግራ ቤድ የግራ መጥፎነት የነገርከው ከሆነ ምን ይላል? ትኮንነዋለህ። ምን ትለዋለህ? ኖ እኔ እንደዚህ ነግሬ ነበር፣ በዚህ መሄድ ቀድሜ ስለነገርኩ የራስው ፈቃድ በፈቃድ ያደረከው ጥፋት ነው ብለህ ሪፕሮቤት የሚሉት ማለት ነው። ሪፕሮቤሽን ዳምኔሽን የሚሉት ካልቪኒስቶቹ ያስኬድ ነበር። ግን ግራውንም ቀኙንም
ምርጫ ሳሰጠኝ አንድ መንገድ ብቻ አማራጭ ሰጥተኝ እንዴት እኔን ሪፕሮቤት ታደርገኛለህ? ይሄ እኮ በሂውማን ቲንኪንግም ቢኬድ በመጽሐፍ ቅዱስም ቢኬድ በቸርች ፋዘርስ ቢኬድ አርጌስ ራሱ እኮ ፍሪዊልን ይደግፋል። ይሄ ከሜካኒዝም ጀምሮ ሜካኒዝም ደግሞ ፓጋን ናቸው እና ከዚህ ጀምሮ የመጣ የተሳሳተ ትምህርት ነው እና ሶሪ ጊዜያችሁን እንትን አልበል። ይሄ ደግሞ የሚያበሳጫቸው ሰዎች በተለይ ካልቪኒስቶች መበሳጨታቸው ኢስ ኖርማል ሪያክሽን። ግን ማድረግ የነበረባቸው አኬ ቤት እየከፈተ ኑ ዲስከስ እናርግ፣ ማንንም ለመንካት አይደለም እያለ በጠየቃቸው ሰዓት መጥተው በጨዋነት መወያየት ነው እንጂ መናደድ፣ መበሳጨት አግባብ አይደለም ብዬ አምናለሁ። ቴንክ ዩ ቬሪ ማች ኪፕ ዱዊንግ ዘ ጉድ ወርክ። አኬ በጣም አሪፍ ስራ እየሰራ ነው በዚህ ኤሪያ ላይ። ሲስ በጣም አመሰግናለሁ። ቻው ቀሲስ ዲበኩሉም በጣም ጉድ ቱ ሲ ዩ ስላየሁት በጣም ደስ ብሎኛል። አመሰግናለሁ። እኔ ፔንቴኮስታል ፕሮቴስታንት ነኝ፣ ፔንቴኮስታል ነኝ። ይሄ ማለት ሌሎችን የፔንቴኮስታል ትምህርቶቼን አልቀበልም ወይ አልከተልም ማለት አይደለም። አምንባችኋለሁ፣ እከተልባችኋለሁ። ፍሪዊል ደግሞ ደስ የሚለው በፔንቴኮስታል ፍሪዊል አለ። እኛ ጌታ ኢየሱስ ክርስቶስን አምነን ፈቅደን ወደን ዓለምን ክደናል ብለን እንደ ሮሜ 10:9 የምናምን ሰዎች ነን። በጣም አመሰግናለሁ። ይህን ቻንስ ስለሰጠኝ አመሰግናለሁ። በሉ ቻው እላለሁ። አመሰግናለሁ። ቴንኪዩ ናታ። ሌላ ጊዜ ሰፊ ጊዜ ሲኖር ማውራት እንችላለን። እሺ ቀጥል። አንድ ሌላም ወንድም ከታች ፕሮፌት ሚኪያስ አበራ የሚባል ልጅም ትናንት ነገር ያለው አኬኒ ምናምን እያለ ነበረ። አሁን ዮኒ ከተናገረው ጋር ተመሳይ ነገር ነው የሚያምነው እሱም እና ይሄ እኮ በፕሮቴስታንት ውስጥም እኮ አሁን እኔ የምለውን ነገር እኮ ይታመናል። ኦፍኮርስ የሚያምኑም የማያምኑም አሉ እና አሁን ድንገት ደርሰው እንደውም በተለይ ኢትዮጵያ ውስጥ አብዛኛው ሰው እንትን ነው ምንድነው እንደዚህ ነፃ ፈቃድ ምናምን እንዳለ የሚያምን ነበረ አብዛኛው ፕሮቴስታንት። አሁን ነው በነገራችን ላይ ካልቪኒስቶቹ ምናምን በጣም እየበዙ ሲሄዱ በጣም በሚያስገርም ደረጃ አሁን ነፃ ፈቃድ አለን ብለህ መናገር ራሱ መፍራት ተጀመረ በፕሮቴስታንቱ ዘርፍ። በጣም የሚያስደንቀው ነፃ ፈቃድ አለን ብለህ ስትናገር አሁን እንደዚህ የምትረገጥ ከሆነና በጥያቄ እናስጨንቀህ የሚሉ ከሆነ ሳታስቡት ካልቪኒስት አድርጓችኋል ማለት ነው። ጴንጤዎችንም ምኑንም ካልቪኒስት እያደረጓችሁ ነው ማለት ነው። እና የሚያስገርም በእውነት አይ በነገራችን ላይ የሆነ ኃይል አለ ማለት ነው። ማለት የሚገርም እንትን ነው ይሄ እንቅስቃሴ አለ። ሶሪ የሚገርም እንቅስቃሴ አለ። ውስጡን በደንብ እየተሰራ ያለ ነገር እንዳለን የሚያሳይ የሆነ ሰዓት ላይ አንተ ጴንጤ ከሆነ ምናምን በቃ ካሪዝማቲክ ነህ ምናምን እነዚህ ልምምዶችን ትለማመድ አለ። ቴዎሎጂው ግን ሪፎርምድ ሊሆን ይችላል። እንደዚህ አይነት ሰዎች አጋጥሞኝ ያውቃሉ በነገራችን ላይ። አይ እኔ ካሪዝማቲክ ካልቪኒስት ነኝ ይልሃል ከፈለገ ማለት በቃ እንደዚህ አይነት እንቅስቃሴ ውስጥ ይኖራል ምናምን። ግን እዚህ ፖይንት ላይ ግን በቃ ቱሊፕን ሊቀበል ይችላል ወይም ኤኒዌይስ ብቻ የሪፎርምሩን ቴዎሎጂ ሊይዝ ይችላል። እና ይህ እንቅስቃሴ አይ ቲንክ በብዙ ሰዎች ዘንድ የገባ ይመስለኛል። የሆነ ጊዜ ላይ ወደ አንድ ክፍለ ሀገር ሂጂ ትዝ ይለኛል እንደዚ አይነት ነገር አይቼ ነበረ። ጴንጤ ናቸው ምናምን የሙሉ ወንጌል ምናምን ነገር ውስጥ ያሉ ልጆች ናቸው፣ ወጣቶች ናቸው፣ ገና በጣም ወጣት ይነሲስ የሆነ ከሃይ ስኩል መጨረሻ አካባቢ ምናምን እንደዚህ አይነት ነገሮች ናቸው እና ሲባል ነፃ ፈቃድ የለም አይነት ነገርን ምናምን ይሄ ፕሬደስቲኔሽን ምናምን እንደዚህ አይነት ነገሮችን ምናምን ነገር እያነሱ ይናገራሉ። ኦኬ አይ ሲ አልኩኝ። በቃ ያኔ ጌታ በሚያውቀው የሆነ በቃ ይሄ እንቅስቃሴው በየቦታው በሆኑ ሰዎች በቃ እንደዚህ በቃ እንትን እያለ ነው እየገባ ነው ማለት ነው ብዬ ነው ያሰብኩት። የመጽሐፍ ቅዱሱ የሆነ ጥሩ እውቀት ከሌለህ ምናምን ደግሞ በኢዝሊ በጣም በቀላሉ ነው የምትሸወደው። በዚህ በካልቪኒስቶቹ አይዲያ ዝም ብሎ የሆነች ጥቅስ ከዚህም ከዛም ስለሚመዘዝ ዝቅ ብለህ ወይ ከፍ ብለህ ስታየው እዛው ራሳቸው የሚመታቸው ቢሆንም ግን ስንፍናም ስለሚኖርብን በቃ ብድግ እያደረጉ የሆነች ጥቅስ ሲያመጡብህ በቀላሉ እንድትቀበሉ ያደርጉሃል። ከዛን እዛው ደግሞ የካሪዝማቲክ እንቅስቃሴውን ምኑ ከዛ ውስጥ ውጣ ስለማትባል እዛው ሆነ ግን ይህንን ቴዎሎጂ እንድትይዙ ትደረጋለህ። ስለዚ ይመጣና የሆነ ሰዓት ላይ ብቅ ብሎ አይ ክርስቶስ ለሁሉም አልሞተም፣ እግዚአብሔርም ሁሉንም የማዳን ፍላጎት የለውም፣ ምንም አንተ ከፈቃድ ውጭ ነህ ምናምን ብሎ ይናገር ይጀምራል። እና ይሄ የሚገርም ነው። እሺ ዮኒ ቴንኪዩ በርታ። አክሊል እኔም አይ ቴንኪዩ ማለት ስለፈለግኩ ነው። እንደዚህ ሪያሊቲ ላይ በጣም ጥሩ ኮሜንት ነው የሰጠው ይህ ወንድማችን። ትምህርት ላይ ምን የፖለቲካ ውስጥ ሳይገቡ
ጤናማ የሆነውን ነገር አሜን ብሎ መቀበል በእውነት እንደዚህ ያለ አይምሮ ያላቸውን ሰዎች አፕሪሼት ማድረግ አለብን፣ ማበረታታት አለብን። ይሄ ትምህርት ትክክል አይደለም፣ ይሄ ትምህርት ትክክል ነው፣ ይህንን እቀበላለሁ ብሎ ከዚያ ልዩነቱ ላይ ማውራት አይ ቲንክ ጊዜያችንን ከማባከን ያድነናል ብዬ አስባለሁ። ዝም ብሎ በሚረባውም በማይረባውም ላይ ከማውራት ልዩነቶቹ ላይ ማውራት ወደ አንድነት ወደ እውነተኛው ትምህርት ሰዎቹ እንዲደርሱ ስለሚያግዝ እና ጤነኛ የሆነ አይምሮ ስላየውበት ቴንኪው ለማለት ነው። እግዚአብሔር ይስጥልን። ኦኬ እሺ፣ ቅድም ይቅርታ በጣም ሲሲ ያቋረጥኩ እንትን አንድ መልእክት ልናገር ነበር ከተፈቀደልኝ ይቻላል። እንትን የወንድማችን አጋፔ የሚባል ወንድም አለን። የእኛ ሰው በዛ ቤት ነው፣ ፕሮቴስታንት ወንድማችን ነው፣ እዚህ ቪዲዮ የሚሰራ ነው እና ፕሊስ እሱ የሚሰራውን ቪዲዮ በተለይ ከኔ ቪዲዮ ጋር ተያይዞ የሚሰራውን ቪዲዮ በተለይ ሙሉን የኔን ቪዲዮ ከሆነ የሚያሳየው ፕሊስ ሪፖስት አድርጋችሁ ለፉልኝ ፕሊስ። እንደው ይህንን ከልቤ ነው የምናገረው። እንደውም ትናንት የሆነ ሪፖስት እያደረገ እያሳየኝ ነበረ እና የምሬን እኮ ነው። እና የእኔ ሰው በዛ ቤት ነው። አጋፔ ብሮስኪ ጌታ በሚያውቀው ትመችኛለሽ አባቢ። እና የኔን ቪዲዮ ሙሉ በሉ በቃ የኔን ቪዲዮ የሚያስቀምጥ ከሆነ ብዙም ያን ያህል ቁርጥርጥ ካላደረገው ፕሊዝ ሪፖስት አድርጋችሁ ለፉልኝ፣ ላይክ አድርጉልኝ። የኛው ነው። እሺ ቴንኪው አክሊል ሻዮ። በቅደም አቋርጫለሁ። እዮ መኮንን የሆነ ጥያቄ እየጠየክ ነበር፣ አቋርጫለሁ። ሲሶ ከአኬ ጋር ልቀጥል እኔ አንድ አቢሲኒያ ላስቸግርህ ልወጣ ሰው አቢሲኒያ ቀጥሎ አቢሲኒያ አለዛ ልውረድ። አንተ ከቀጠል በኋላ እመጣለሁ በተራ መስሎኝ። እሺ ፕሮፌት አንድ እመጣለሁ። ፕሮፌት አንተ ወደ ሜሪ ትቀጥል። ሜሪ ይቀጥይ። አንድ ኢዮብ ሜሪ ኦኬ፣ ቀድሞ የገባው ኢዮብ ነው። እሺ ይቀጥል። ኢዮብ ቀደም ለቀስ ሰላም በዱኛ አቋርጭ ኢዮብ ይቀጥል። አይ አክቹሊ ያን ያለ የሚያቆይ ነገር አይደለም። እንትን ያነበብኩት ስለተደጋገመና ሰሞኑን ስለተነሳ ነው። ከዊልና ከጆን ካሲያን አኳያ ያነሳው ነገር አለና እሱ ላይ ነው የተጠየቀው። ከዚሁ ላይ ያነበብኩኝ ልጠይቅህ። ሁለት ጥያቄዎች ናቸው። እሱ ላይ መልስ እንድሰጥ ብቻ ማለት ነው። አንደኛው ምንድነው ከኢንፋንት ጥምቀት ጋር አያይዞ ነው ከዊል አኳያ ማለት ነው። እና ፍቃዳችን ፓሲቭ ሆኖ ዘስታርት ኦፍ ሳልቬሽን መካሄዱ ስህተት ከሆነ አንተ በ40 ቀን በጥምቀት ሪጀሬት ስታደርግ ፈቅደህ ነው ዳግም የተወለድከው በቤተሰብ እምነት ካልክ ስቲል ሳብጀክቲቭ አይደለም የሚል ነው። አንደኛው ከህፃናት ጥምቀት ጋር አያይዞ ማለት ነው። ፓሲቭ እና አክቲቭ ላይ ስላወራን ከዚህ በፊት አንደኛው ይሄ ነው። ሁለተኛው ደግሞ ከካውንስል ከጆን ካሲያን ስላነሳ ነው። የአንተ ትምህርት በጆን ካሲያን ሲያስተምረው ከነበረው ዘ ሰከንድ ካውንስል ኦፍ ኦሬንጅ 529 ማለት ነው ከተወገዘው ትምህርት በምን ይለያል ነው። ጆን ካሲያንን አንስተን ከዊል አኳያ ስለተናገርም ማለት ስላስተማርከን ዘን ካኖን ፎር እና ስፔሲፊካሊ ኮንፈረንስ 13 ቻፕተር 11 ይጠቅሳል። እነዚህ ሁለት ጥያቄዎች ናቸው ማለት ነው። አንደኛው ከኢንፋንት ባፕቲዝም አኳያ ከዊል አኳያ ፓሲቭ ዊልን ስላነሳን እንዴት ነው በህፃናት ጥምቀት ላይ የሚታየው ነው። ሁለተኛው ደግሞ ከጆን ካሲያን በሰከንድ ካውንስል ኦፍ ኦሬንጅ እንትን ስለተወገዘ አይነት ነገር ነው። አግኝተኛላ? የመጀመሪያው ጥያቄ ምንድን ነው? ምናልባት ለሌሎቻችሁም ግልጽ ለማድረግ ጸጋ ብቻ የሚለውን ትምህርት የምንቃወምበት ምክንያት ምንድነው ብለን አንስተን ነበረ። እኛ ጸጋ ብቻ የሚለው ትምህርት የሰዎችን ነፃ ፈቃድ ያጠፋል፣ ስለዚህም ሰዎች ከፈቃዳቸው ውጭ ሆኖ ነው የሚድኑት የሚል ትምህርትን ይዞ ነው የመጣው። በአጭሩ ጸጋ ብቻ የሚለው ትምህርት ማለትም ለምሳሌ አንድ ሰው እኔ ለምሳሌ ሙስሊም በሆን ኖሮ ለመዳን መፈለግ አልችልም፣ መፍቀድ አልችልም። ስለዚህ እግዚአብሔር አስቀድሞ ወስኖብኝ ከሆነ ለመዳን ማለት ነው ራሱ መጥቶ በቃ በጸጋው ብቻ ከኔ ምንም ነገር ሳይታይ ዝም ብሎ በቃ ምንም አይነት ፈቃድ ሳይታይ የመፍቀድ ምንድን ነው እሺ ማለት የመምረጥ ፈቃድ ማለት ነው። ነፃ የሆነ ምንም አይነት ምርጫ ሳይኖረኝ ራሱ መጥቶ እግዚአብሔር መንፈሱን ልኮ ከዛ በኋላ በመንፈሱ አማካኝነት ሪጀነሬት ዳግም ወልዶኝ
ምንም እኮ የሌለበትም እኮ ያልፈለግኩም ገና አልፈቀድኩም። ፓሲቭ ነው ዊሌ፣ አክቲቭ የሆነ ዊሌ የለኝም። ሊተባበር የሚችል ፈቃድ የለኝም። ራሱ እግዚአብሔር መንፈሱን ልኮ ዳግም ይወልደኛል። ምንም ነገር ሳላደርግ ዳግም ይወልደኝና እምነትን ደግሞ ይሰጠኛል እዛው ጋር አብሮ ማለት ነው። ከዛን አማኝ ያደርገኛል። በቃ ከዛ በኋላ ስለምነቃ ከሞት ወደ ህይወት ስለመጣው ከዛ በኋላ እግዚአብሔርን አምኜ ደግሞ እኖራለሁ። ይሄ ነው ጸጋ ብቻ። አይ እንደዛ አይደለም ፈቃድ አለን ብለን ተናገርን። እንደዛ ብለን ስንናገር ምን አይነት መልስ መጣ? ወይም ደግሞ ምን አይነት ጥያቄ መጣ? ኦኬ ለምሳሌ የህፃን እያለህ አንተ በ40 ቀን ነው የተጠመቀው እና በ40 ቀን ተጠምቀ ደግሞ ዳግም ተወልደሃል። ዳግም ለመወለድ ህፃን እያለ ማለት ነው መች ፈቀድክ የሚል ጥያቄ መጣ። እሺ ስለዛስ በ40 ቀን ገና መፍቀድ በማትችልበት በዛ በጨቅላነት ተጠምቀ ዳግም ስለተወለድክ እንግዲያውስ ይኸው ጸጋ ብቻ ማለት ይሄ ነው አለ። አይደለም፣ ጸጋ ብቻ ማለት ይሄ አይደለም። ጸጋ ብቻ ማለት ኤክሰፕሽናል የሆኑ ህፃናትን እያነሱ በህፃንነታቸው ተጠምቀው ዳግም ስለሚወለዱ ሰዎች ሳይሆን አዋቂዎችም ጭምር ምንም ነፃ ፈቃድ የላቸውም። ነፃ ፈቃድ ስለሌላቸው ነው የሚባለው። ህፃናት በህፃንነታቸው ተጠምቀው ዳግም የሚወለዱት ነፃ ፈቃድ ስለሌላቸው አይደለም። ነፃ ፈቃድ የላቸውምና በሚል ነው እንዴ? አይደለም። ለምንድን ነው? በአጭሩ በእግዚአብሔር ህዝብ ውስጥ ያሉ ቤተሰቦች ልጆች ስለሆኑ ነው። ምን እያልኩኝ ነው? ህዝብ የሚባል ነገር አለ በብሉይ ኪዳንም በሐዲስ ኪዳን። በብሉይ ኪዳን ህዝበ እስራኤል አለ። ህዝበ እስራኤል ልክ ልጆችን ሲወልድ ወዲያውኑ ያስገርዛል በ8 ቀኑ ህፃናቱ ማለት ነው። አንድ ሰው አይሁዳዊ ለመሆን በህዝበ እስራኤል ውስጥ የኪዳኑ ህዝብ ውስጥ ለመጨመር ግዴታ ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። ሲቀጥል ደግሞ መገረዝ አለበት። አንድ ሰው ወደ ይሁዲነት ልግባ ቢል ይህንን ነገር ያሟላል። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ያምናል። ከዛን አዎ አምላካችን እግዚአብሔር አንድ እግዚአብሔር ነው ይልና ከዛ ደግሞ ምን ይደረጋል? ይገዘራል። ከተገዘረ በኋላ ወይም ከተገረዘ በኋላ የኪዳኑ ህዝብ ውስጥ ይጠቃለላል። ይሄ ለትልልቅ ሰዎች ነው። ህፃናት ከሆኑስ የአይሁዳውያን ልጆች ከሆኑ በህዝበ እስራኤል ውስጥ ያሉ ህፃናት ልጆች ከሆኑስ እነሱ ተገርዘው ይጀምራሉ። ከዛ በኋላ በእምነት ውስጥ ያድጋሉ። አሁን ይሄ ከነፃ ፍቃድ ጋር ማንም የሚገናኝ ነገር የለውም። በሐዲስ ኪዳንም አንድ ሰው ወደዚህ ወደ ኪዳኑ ህዝብ ወደ አዲሱ ህዝብ ወደ ቤተክርስቲያን መጨመር ቢፈልግ ወደ እግዚአብሔር ህዝብ መጨመር ቢፈልግ መጀመሪያ በራሱ በነፃ ፈቃዱ ያምናል። ምን ይላል? የእግዚአብሔርን እገዛ ምንድነው? የእግዚአብሔርን እርዳታ እያገኘ ማለት ነው። ያምናል። ከዛ በኋላ ይጠመቃል። የክርስቲያን ልጅ ከሆነ ግን እሺ የሚለውን ነገር ከማን እንትን ይላል? ከማን ነው እሺ የሚለውን ነገር የምናገኘው? ከቤተሰቡ ነው። ይኸው እሺ ታኳ አለ ስቲል እዚህ ጋር እኮ እንዴ በህፃኑ መዳን ውስጥ እኮ ጸጋ ብቻ ያላችሁት እናንተ ናችሁ። የቤተሰብ ፈቃድ እኮ ተጠይቋል። ቤተሰቦቹ ባይፈቅዱ አይጠመቅም ነበር እኮ ያ ህፃን ልጅ። ስለዛ ስቲል ይሄ የቤተሰቦቹ ፈቃድ አለ። በአይሁዳውያን ዘንድ የአይሁዳውያን ልጆች ብቻ እንደሚገረዙት እና የአህዛብ ልጆች እንደማይገረዙት አሁንም ጭምር የሌላ የሙስሊም ልጅ እኮ አይጠመቅም እኮ ቤተሰቦቹ ወይም ደግሞ ነሰሰርሊ ወላጆቹ ባይሆኑ ራሱ እናስጠምቋለን የሚሉት የክርስትና አባት የክርስትና እናት የሚባሉት እነሱ በእምነት እናሳድጓለን፣ የክርስትናን ነገር እንነግራለን፣ ስለ ክርስቶስ እናስተምሯለን፣ ለልጁ እያስተማሩ እናሳድጓለን የሚሉ ሰዎች የእነሱ እሽታ ይጠይቃል፣ የእነሱን እሽታ። ስለዚ እንደዚህ አይነት የህፃናትን ኤክሰፕሽን እያመጣ ጸጋ ብቻ ቡም ምናምን የለም። ኬት መጥቶ ምን አገናኘውና? ጸጋ ብቻ ሲባል ለዚህ ለህፃናት ኤክሰፕሽን የተዘጋጀ ትምህርት አይደለም። ጸጋ ብቻ የሚለው ትምህርት የመጣው ነፃ ፈቃድ የለም ለማለት ነው። ወይም ደግሞ ነፃ ፈቃድ የለምና ነው። ነፃ ፈቃድ የለምና ነው እና በህፃናት ዘንድ ግን ነፃ ፈቃድ የለም ብለን አይደለም በ40 ቀናቸው የምናጠምቃቸው። ስለዛ ለአንተ አይበጅም፣ ጭራሽ አይገናኝም ነው ካነሳ ሀሳብ ጋር። ሁለተኛው እንደው የጆን ካሲያንን ትምህርት እኮ ካውንስል ኦፍ ኦሬንጅ ያወግዞታል የሚል ነገር ተነሳ። ካውንስል ኦፍ ኦሬንጅ ያወገዘው ሲነርጂውን አይደለም ወይም ነፃ ፈቃድ አለን ብሎ መናገሩን አይደለም ያ ስፓርክሉን ነው። የሆነ በመጀመሪያ ደረጃ ቆይ አንዴ ይህን ነገር ከማብራራቴ በፊት የካውንስል ኦፍ ኦሬንጅን የማብራራት ግዴታ የሚለብኝ የኛ እኮ አይደለም፣ የኛ አይደለም ኢነሴንስ የኬልቄዶናውያን ያውም ደግሞ ዓለም አቀፋዊም አይደለም፣ የሆነ ሎካል የሆነ ካውንስል ነው። ስለዚ የራሳቸውን ሂደህ ጠይቃቸው። የኛ አይደለም እኮ ኦሬንጅ ካውንስል የኛ አይደለም፣
የኬልቄዶናውያን ነው። የኬልቄዶናውያን መሆኑ ብቻ ደግሞ አይደለም። የኬልቄዶናውያንም ዓለም አቀፋዊ የሆነ ጉባኤም አይደለም፣ የሆነች አካባቢ ጉባኤ ነው። እና የአውግስቲን ኢንፍሉዌንስ አለበት ወይ? የስ አለበት። እሱ ይታወቃል። ምንም ካውንስል ኦፍ ኦሪጅን እኮ ሙሉ በሙሉ እንደወረደ ነው የምንቀበለው የሚል እኮ የትም እኮ ማንም እኮ የለም። እኔ እስከማውቀው ኢቭን ከጥንት የራሳቸው ኬልቄዶናውያንም ቢሆኑ ማለት ነው። ኢስተርን ኦርቶዶክሶችን ሄደህ ብትጠይቃቸው የኦሬንጅን ካውንስል ሙሉ በሙሉ እንደወረደ እንቀበላለን አይሉም። ስለዛ የአውግስቲኒያኒዝም ኢንፍሉዌንስ ያለበትን የሆነች አካባቢ ላይ የተደረገችን ካውንስል ይዘህ መተህ ሲጀመር ዮሐንስ ካሲያንን መመዘን አትችልም። ከምን አንጻር እንዳነሱ ላብራራው ነበር። ያን ያህል አያስፈልግም። ኤነርጂ ማጥፋትም አያስፈልግም። የኛ ጉዳይ አይደለም። ይሄ የኦሬንጅ ካውንስል የኛ አይደለም። ቴንክ ዩ። ግን አኬችን ብዬ ልውጣ ትንሽ በልባት አክቹዋሊ ከዚህ በፊት ተዋልና ይሄ እምነት ስጦታ ነው የሚለውን ነገር አንስተዋል። ግን የበለጠ ትንሽ ክሊር የምታደርገው ነው። እምነት ስጦታ ነው የሚለውን ነገር አንዳንድ ቴክስቶች ላይ እናያለን። እኛም አይ ቲንክ እናምንበታለን። እንግዲህ ከተሳሳትኩ ታርመኛለህ። ቅዱስ ዮሐንስ አፈወርቅም በትርጓሜው ላይ እንደዛ ነገር ስላየሁኝ ማለት ነው እምነቱ ራሱ ከኛ የሆነ ነገር ሳይሆን እሱ ራሱ ስጦታ ነው የሚል ማለት ነው። ከኢንካርኔሽን አኳያ እንደዛ አድርጎ ያነሰዋል ካልተሳሳትኩኝ። እምነት ስጦታ ነው ስንል አክቹዋሊ ቅዱስ ዮሐንስ አፈወርቅ ከዊል ጋርም አገናኝቶ አንድ ላይ ነው እንትን የሚለው የሚናገረው የሚተረጉመው ማለት ነው። ይሄ ነፃ ፈቃዳችንን ያጎደለ አይደለም እያል ነው እዛው ላይ እያስጠነቀቀ የሚናገረው ማለት ነው። ግን ይሄ እምነት ስጦታ ነው ስንል ምን እያልን ነው? በእኛ ትርጓሜ ማለት ነው። እምነት ስጦታ ነው ስንል ምን እያልን ነው የሚለውን እሱን እንትን በልበት። ለሌላው ግን ቴንኪው። እሺ፣ አመሰግናለሁ ሁላችሁ። እሺ እምነት ስጦታ ነው ከሚለው ጋር በተያያዘ እምነት ስጦታ ነው የሚለውን ቃሉን አንቃወምም። እምነት ስጦታ ነው የምትለው ቃሏን ዝም ብለን እንደዚህ አንቃወምም። ተቃውሟችን ቃሉ ላይ አይደለም። አሁን ካልቪኒስቶቹ፣ ሉተራኖቹ ምናምንም እምነት ስጦታ ነው ይላሉ። እነሱ እምነት ስጦታ ነው ሲሉ ግን እንቃወማቸዋለን። ቃሉን አይደለም፣ ቃሉን ስለተጠቀሙት አይደለም። እንዳትረሱ፣ የቃል ጉዳይ አይደለም። እሺ ክርስትና የሀሳብ ጉዳይ ነው። ውስጡ ያዘለው ሀሳብ ምንድን ነው የሚለውን ማወቅ መረዳት ይጠይቃል። ምን እያልኳችሁ ነው? ሉተራኖቹና ካልቪኒስቶቹ እምነት ስጦታ ነው ሲሉ የሰው ልጅ ነፃ ፈቃድ ስለሌለውና ማመንም ስለማይችል ነው የሚሉት። ማመንም ስለማይችል ዝም ብሎ እግዚአብሔር እምነትን ወደ ውስጡ ዝም ብሎ ይልክለታል። እምነትን ዝም ብሎ ሰጥቶታል። እምነትን ስለሚሰጠው በቃ ከዛ በኋላ በዛ እምነት ደግሞ ይኖራል። እምነት የሚሰጠው ግን ለምንድን ነው አልኳችሁ? ነፃ ፈቃድ የለውም ሰውየው። ጭራሽ የማመን ምናምን የሚባል ነገርም ጭራሽ እዚህ ውስጥም የለበትም ብለው ስለሚያስተምሩ ነው። ግን ደግሞ ትክክለኛው ትርጉም ምንድን ነው? ወይም ደግሞ እኛ እምነት ስጦታ ነው ብለን ስንናገር ከምን አንጻር ነው ከተባለ የቅዱስ ዮሐንስ አፈወርቅ ይጠቀሳል ብዙ ጊዜ። እኔም ከዚህ ፊት አንስቼ ነግሬያቸዋለሁ። እንዲህ ይላል ቅዱስ ዮሐንስ አፈወርቅ። እሺ እንዲህ ይላል ትሩ ፌዝ ይልና በእምነት ነው የሚለው። ጸጋው በእምነት አድኗቸዋል የሚለውን ቃል ሲያብራራ ነው ቅዱስ ዮሐንስ አፈወርቅ። ጸጋው በእምነት አድኗቸዋል ይላል። አንድ በእምነት አድኗቸዋል፣ ግን ደግሞ ይህም ከእናንተ አይደለም ይላል። አሃ እምነቱም ከኛ አይደለም፣ ታዲያ ምን ማለት ነው የሚለውን ያብራራል። እሺ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ የሚለውን ሲያብራራ ትሩ ፌዝ የሚለውን መጀመሪያ ነጥሎ ያብራራል። በእምነት የሚለውን then that on the other hand our feel will be not impaired, he has also our part in the work and yet again cancels it and adds ብሎ in that እሺ narrow for ourselves ብሎ ይናገራል። በመጀመሪያ ደረጃ ነፃ ፈቃድን በማይቃወም መልኩ ከእኛ የሆነውንም ነገር ይናገራል ይላል። ነፃ ፈቃድ እንዳለ በሚያሳይ መልኩ ነው የሚለው። የእኛን ነፃ ፈቃዳችን ነፃ ምርጫችን በሚያሳይ መልኩ የእኛን ደግሞ በእኛ በኩል ያለውን ደግሞ ከኛ የሚጠበቀውን ነገር ይናገራል። ምን ብሎ? በእምነት ይላል። ጸጋ ያዳናችሁ በእምነት። ምክንያቱም ማመን ከእኛ ነው ማለት እኛ እናምናለን፣ ግን ማመን እምነትም ደግሞ ይላል ጳውሎስ ማለት ነው ሲናገር። ጳውሎስ ነው እንደዛ የሚለው። ይህም ከእኛ አይደለም ይላል። ከእኛ አይደለም ማለት ምን ማለት ነው የሚለውን ያብራራል። እሺ ምን ይላል? neither is faith he means of ourselves ከእኛ አይደለም እምነት አለ። ምን ማለት ነው ይልና because had he not come ባይመጣ ኖሮ look ያው ተመልከቱ፣ ጌታዬስ ባይመጣ ኖሮ ማለት ነው። had he not come had he not called us how had we been able to believe
ባይመጣ ባይጠራ ምናምን እንዴት ልናምን እንችላለን? መጥቶ ወንጌሉን ባይሰጠን በሉ ኑልኝ ባይለን ምን ሰምተህ ታምናለህ? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ይህ ሰምተን ልናምነው የሚገባን የእግዚአብሔር ቃል ባይመጣልን ኖሮ እርሱም ደግሞ በጌታ በኩል የተገለጠ ነውና ጌታ ባይመጣ ኖሮ እንዴት ማመን እንችላለን? ስለዛ ቀጠል አድርጎ እንዲህ ይላል። for how says he shall they believe unless they hear ካልሰሙ እንዴት ያምናሉ ብሎ እንደተናገረው ነው ይላል። ሮሜ ምዕራፍ 10 ያለውን ይጠቅስና ማለት ነው። ባልሰሙትስ እንዴት አድርገው ያምናሉ ብሎ እንደተናገረው ነው። ከዚህ አንጻር ነው እምነትም ከኛ አይደለም የእግዚአብሔር ስጦታ ነው ብለን ስንናገር ቅዱስ ዮሐንስ አፈወርቅ እምነት ከኛ አይደለም ሲል እኛ ጭራሹኑ አናምንም እያለ ሳይሆን እኛ ራሱ ለማመን የበቃ ነው የስ እናምናለን። እሱማ ከላይ ይኸው ነፃ ፈቃዳችን እኮ ያሳያል ብሎ ነበር። ግን በምን መልኩ ነው? የምርም የሆነ እንደ መልካም ስራ አድርገን እንድንቆጥረው ሳይሆን ጌታ ባይመጣ ኖሮ ትምህርቱን ቃሉን ባይሰጠን ኖሮ ባንሰማ ኖሮ ባላመንን ነበር። ለዛ ስጦታ ነው ተብሎ ከዚህ አንጻር ሊነገር ይችላል። ቅዱስ እንደ ሉተራኖቹ እኛ ነፃ ፈቃድ ስለሌለን ዝም ብሎ እምነት እኛ ውስጥ ይከታል አይልም። አንድ ቦታ አይልም እንደዛ ቅዱስ ዮሐንስ አፈወርቅ አንድ ቦታ ሊትራሊ አንድ ቦታ ማለት ነው። ይልቁንም የሚለው ምንድነው? neither is faith means of our service እምነትም ከኛ አይደለም። ለምን አለ? because ሀዲና ከም ባይመጣ ኖሮ ሀዲናት ኩለስ ባይጠራን how had we been able to believe እንዴት አድርገን ማመን እንችል ነበረ? ባይመጣ ባይጠራን በቃሉ በኩል ማለት ነው። ኑ ብሎ ባይጠራን የጠራው ሁሉንም ነው። ባይጠራን እንዴት አድርገን መቅረብ እንችላለን? ለምን? for how says he shall they believe unless they hear ባልሰሙትስ እንዴት ያምናሉ ብሎ እንደተናገረው ሮሜ 10 ቁጥር 14 ላይ so that the work of faith itself is not our own ከራሳችን የራሳችን አይደለም። ኢቭን የእምነት ስራ ይሄ እምነቱ ማለት ነው። ምክንያቱም ማመን የቻልነው እምነት ስለመጣልን ነው። ገላትያ 3 ላይ ከዚህ በፊት እንደነገርኳችሁ አሁን እምነት መጥቶልናል ተብሎ እንደተነገረ እምነት መጥቶልናል። እምነት በሌለበት ሰዓት አሁን ለምሳሌ ነቢያቱ እንደዚህ አይነት እምነት አምነው እንደዚህ አይነት ድህነትን ሊያገኙ አልቻሉም። ለምን? በቃ ጊዜው አይደለም ያኔ። እኛ አሁን ማመን የቻልነው ጌታ ስለመጣልን ይኸው አሁን እምነት መጥቶልናል። የትኛውም ሰው ማመን ይችላል አሁን እና እንደዛ ነው። ከዚህ አንጻር ነው እና ቅዱስ ዮሐንስ አፈወርቅ ምናልባት ጭራሽ እንደው በተቻላቸው አቅም እንዳይዋረዱም ማለት ነው ለራሳቸው ክብርም ሲሉ አፋቸውን በጣም መዝጋት አለባቸው። ዮሐንስ አፈወርቅ ጉዳይ ላይ ለምን ኢቭን ነፃ ፈቃድ የለም ብሎ የተነሳው ጆን ካልቪን ማለት ነው ዮሐንስ አፈወርቅን አንስቶ በጣም ሲያጣጥለው ነው የምታዩት። እዚህ ጉዳይ ላይ ብቻ በሌላ ጉዳይ ላይ ይወደዋል። የአሰባበኩ ጉዳይ የመጽሐፍ ቅዱስን የመተርጎሙ ጉዳይ ላይ ምናምን፣ ግን የነፃ ፈቃድ ጉዳይ ላይ ግን ተሳስቷል ብሎ ካስቀመጣቸው ውስጥ በዋናነት ያስቀመጠው ዮሐንስ አፈወርቅን ነው። ዮሐንስ አፈወርቅ በጣም የነፃ ፈቃድ አቀንቃይ ነው ተብሎ ነው የተቀመጠለት። ዮሐንስ አፈወርቅ ምን ብሎ ተናግሮ ነው ስለ ነፃ ፈቃድ እንደው ዮሐንስ አፈወርቅ ካላችሁኝ ለምሳሌ የተወሰኑትን ላጋራችሁ እችላለሁ። አንድ ላውጣለሁ። አሁን ከዚህ ቀደም ማሳየቻችኋለሁ። አክቹዋሊ እንዲህ ይላል። ለምሳሌ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ የሮሜን መልእክት በተረጎመበት ስብከቱ ላይ 18ኛው ሆሚሊ እንደዚህ ይላል። 18ኛው ሆሚሊ እንግዲህ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይላል። ልክ በጸጋ ከሆነ ድህነት በጸጋ ነው፣ ትክክል ነው፣ ይታወቃል። በቃ ድህነት በጸጋ ነው። ታዲያ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይልና ምን ብሎ ይመለሳል? ባለመፈለጋችን ነው የሚል ይሆናል መልሳችን ይላል። የመጀመሪያው መልስ ይሄ ነው፣ ባለመፈለጋችን አለቀ። አዎ ድህነት በጸጋው ነው። ታዲያ ለምን ሁላችንም አልዳንም ከተባለ ጸጋ ቢሆንም እንኳን ስጦታ ቢሆንም እንኳን የሚያድነው ግን ጸጋ የሚያድነው እነማንን ይላል? አስቀድሞ የተወሰኑትን አይልም። ምንድን ነው የሚለው? ጸጋ ቢሆንም እንኳን የሚያድነው ግን የሚፈቅዱትን ነው ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም። እንዲሁም ከእርሱ ዘወር የሚሉትን በእርሱ ላይ የሚጨክኑትንና የሚቃወሙትን አያድንም
ታዲያ የሚያድነው ማለት ነው የሚፈቅዱትን። አየህ ፈቃድ አለ ማለት ነው። ዮሐንስ አፈወርቅ ግልጽ። ለዛ ነው በቃ አልኩህ እኮ ጃን ካልቪን እንትን የሚለው። እሺ አንድ ተጨማሪ ልስጣችሁና ይገኝ ቅዱስ ዮሐንስ አፈወርቅን ዕብራውያንን በተረጎሙበት ስብከቱ 12ኛው ስብከቱ ላይ እንዲህ ይላል። እንግዲህ ምንድን ነው ሁሉም ነገር በእግዚአብሔር የሚወሰን አይደለምን ይላል። ወይም በእግዚአብሔር ላይ ጥገኛ አይደለምን ሁሉም ነገር። ዮሐንስ አፈወርቅ ሲመልስ በእርግጥ ሁሉም ነገር በእግዚአብሔር ላይ ጥገኛ ነው፣ ነገር ግን ይህ የእኛን ነፃ ፈቃድ በሚያጠፋ መልኩ አይደለም። ምንም እንኳን ሁሉም ነገር ኢቭን እነ ጄሮምን እነ ሉተር በጣም እንትን ይሏቸው ነበር፣ ያንጓጥጧቸው ነበር። ለምን? ጄሮም ነፃ ፈቃድን በጣም ያስተምር ነበር። ጄሮምን እና ኦሪጅንን በጣም ሉተር ይቃወማቸው ነበር፣ በተለይ ሁለቱም ማለት ነው። ጄሮም ደግሞ ማለት ማን ነው ካልን እነ ፔላጂዮስ በተነሱበት ሰዓት የነበረ ፔላጂዮስ ላነሳው እንግዲህ የምንፍቅና ትምህርት ተብሎ ለተነገረለት ማነው እንትናም ጄሮምም ምላሽ ይሰጥ ነበር። ተመልከቱ። ግን ለፔላጂዮስ ምላሽ ሲሰጥ ጄሮም ማለት ነው እንደ አውግስቲን አልነበረም። አውግስቲን እንደ መነናውያን ሆኖ መልስ የመለሰው የተወሰኑ ጉዳዮች ላይ ከታላቅ ይቅርታ ጋር ማለት ነው። ወደ መነናውያን የሚጠጋ አይነት ነገር ሆኖ፣ ጄሮም ግን እንደ ክርስቲያን ነው። እንደ ክርስቲያን ማለት ነው ማለት ነው ከእርሱ በፊት እንደነበሩ አባቶች፣ በእርሱ ሰዓት እንደነበሩ እንደ ሌሎች አባቶች ልክ እንደዛ ነው ምላሽን ሲሰጥ የምናየው። ነፃ ፈቃድን ባልጣሰ መልኩ ግን ያለ እግዚአብሔር ጸጋ ድህነት የለም ብሎ ይዘጓል። ነፃ ፈቃድን ግን ሳይጥስ ሳይረሳ አይተዋል። ሁለቱንም ነው የሚይዘው። ነፃ ፈቃድን አይረሳም፣ ያለ እግዚአብሔር ጸጋ ግን ድህነት የለም ደግሞ ይላል። ስለዚህ ሁለቱም አሉ። ነፃ ፈቃድ አለ፣ ጸጋ እግዚአብሔር ደግሞ ግዴታ ነው። ስለዚህ እንዴት ነው ቤትህ ውስጥ ፀሐይ እንዲገባ ብትፈልግ ማለት ነው፣ ግን ፀሐይ ባትኖር ለምሳሌ በነፃ ፈቃድ ተጠቅመ መስኮትህን ብትከፍተው ፀሐይ ይገባላል? የፀሐይ ብርሃን ቤትህ ውስጥ ያስፈልጋል አለ። ተመልከቱ በደንብ ጋይስ፣ የፀሐይ ብርሃን ቤትህ ውስጥ ያስፈልጋል። ከዛ ሄደህ ዝም ብለህ መስኮቱን ከፈትከው፣ ያው ነፃ ፈቃድን ተጠቅመ በቃ እስኪ ይግባልኝ ብለህ ከፈትክ። ፀሐይ ከሌለ የሚገባ ነገር ይኖራል? አይኖርም። ከገባም በውጭ ያለው ጨለማ ነው የሚገባው። ይህን ብቻ ግን እሱ ቀልድ ነው ትላለህ፣ ግን በቃ ፀሐይ አይገባም። የፈለግ ስትከፍት ውለህ ስትዘጋ ብታድር ፀሐዩ ከሌለ በተአምር አይገባም። እሺ ፀሐዩ ደግሞ መጣ እንበል፣ ፀሐዩ አለ፣ ግን ደግሞ አንተ መስኮትህን ባትከፍት ወደ ቤት ውስጥ የፀሐይ ብርሃን ይገባል? ሊገባ አይችልም። ሄደህ ግን መስኮትን ልክ ስትከፍተው ያኔ የፀሐይ ብርሃን ይገባል። መስኮትን ስትከፍተው የፀሐይ ብርሃንን አልፈጠርከውም፣ አላስገኘውም። የፀሐይ ብርሃን ከላይ ነው። የፀሐይ ብርሃን ከራሷ ከፀሐይ ነው፣ ከላይ ነው የሚመጣው። አንተ ተቀበልከው ብቻ ያንን ብርሃን አሜን ብለህ ተቀበልከው። ልክ እንደዚህ ሁሉ ጸጋን እኛ አንፈጥርም፣ እንቀበለዋለን እንጂ የእግዚአብሔርን ጸጋ ሲጀመር ጸጋ ሲጠራ የእግዚአብሔር ጸጋ የጌታችን ጸጋ እንጂ የእግዚአብሔር ጸጋ እንጂ የእኛ ጸጋ ተብሎም አይነገርም። ስለዛ ጸጋን እኛ የምንፈጥር አይደለንም። ፈቃዳችን ጸጋን አይፈጥርም። በፈቃዳችን ጸጋን አንፈጥርም። ይልቁንም ፈቃዳችን ጸጋን የሚቀበል ነው። ተቀባይ እንጂ የጸጋ ፈጣሪ አይደለም ነው። እንዳትረሱ እሺ። ይህንን ምንድነው? ፈቃዳችን የእግዚአብሔርን ጸጋ አይፈጥርም፣ የእግዚአብሔርን ጸጋ ይቀበላል እንጂ አለቅ። እንደዛ ነው። ስለዚ የእግዚአብሔር ጸጋ ለሰው ሁሉ ተገልጧል ጋይስ። የተገለጠው ለአንዳንዶች አይደለም፣ ለእያንዳንዱ ግለሰብ፣ ለእኔ፣ ለሲስ፣ ለቀሲስ፣ እዚህ ጋር ገስት ላይ ላሉት ለእያንዳንዱ፣ ታች እዛ እናንተ ለምትሰሙት ለሁላችሁ፣ በዙሪያችን ለምናውቀው ለእያንዳንዱ ግለሰብ፣ ኢትዮጵያ ውስጥ ላለ ሁሉ፣ አፍሪካ ውስጥ፣ ዓለም ላለፈው ዓለም ለሚመጣው ዓለም ሁሉ የእግዚአብሔር ጸጋ ነው ቀረበ ነው ቀረበ። ስለዚህ ማንም መስኮቱን ቢከፍት ማንም አሜን ቢል የእግዚአብሔር እርዳታ ለሁሉም ስለሆነ ይህንን የእግዚአብሔርን ጸጋ ያገኛል፣ ስጦታውን ያገኛል። ስጦታውን የሚቀበል ድህነትን ያገኛል። ለዛ ነው አንዲት ጥቅስ ብቻ ተናገረ ልጨርስ ማለት ነው። በዚህ በሮሚ መልእክት ላይ አንድ የተነገረን ነገር አለ። እስቲ አውጡ እስቲ ሮሚ ምዕራፍ 5 ቁጥር 17 እስከዛ ሮሚ ምዕራፍ 5 ቁጥር 17። እሺ ሮሚ ምዕራፍ 5 እንዲህ ይላል ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። በአንዱም በደል ሞት በአንዱ በኩል ከነገሰ
ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እንዳትረሱ። በአንዱ በደል ሞት በአንዱ በኩል ከነገሰ በቃ በአንዱ በደል በአዳም በደል ምክንያት ሞት በሱ በአዳም በኩል ምን ብሏል? ነግሷል። ከነገሰ ይልቁን አሁን ደግሞ ማለት ነው የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ይላል። ምን የሚያደርጉ? የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እና ማናቸው በሕይወት የሚነግሱት? ምን የሚያደርጉ አለ? እስቲ ጻፉልኝ እስቲ። የጸጋን ብዛትና የጽድቅን ስጦታ ምን የሚያደርጉ? የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚያደርጉ? የሚቀበሉ። የሳይ ሮሜ 5 ነው አክሊልሻ። ሮሜ 5 ቁጥር 17 የሚድኑት እነማናቸው ተባለ? የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ እነርሱ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ኦኬ እሺ፣ በአንዱ በኢየሱስ ክርስቶስ በኩል በሕይወት የሚነግሱት የሚቀበሉ ናቸው። አዎ የሚቀበሉ ናቸው። የመጣው ግን ለማን ነው? ይህ ስጦታ አሁን ስጦታውን ይህን የስጦታ ብዛት የጸጋ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የሚቀበሉ ማለት ነው፣ ስጦታውን የሚቀበሉ። ስጦታው ግን የመጣው ለማን ነው? ስጦታው የመጣው ለማን ነው? ቀጣይ ቁጥር 18 ላንብብላችሁ። እንዲህ ይላል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። ፍርድ ለኩነኔ ለማን የመጣው? ወይም ወደ ማን የመጣው? ወደ ሰው ሁሉ ነው የመጣው። በአንዱ በአዳም በኩል የመጣው ሞት የመጣው ወደ ሰው ሁሉ ነው። በቃ ሞት ወደ ሰው ሁሉ መጣ። ወደ ሰው ሁሉ የሚለው ወደ እያንዳንዱ ግለሰብ ማለት ነው። እንዲሁም ይላል እንደመጣ እንዲሁም ይላል። እንዲሁም ብሎ ከቀጠለ ልክ እንደዚሁ ማለት ነው። በተመሳሳይ ሁኔታ በአንድ ጽድቅ ምክንያት በጌታችን ማለት ነው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። ስጦታው ወደ ማን የመጣው ከተባለ ወደ ሰው ሁሉ። አሁን ስጦታ እኮ ነው፣ ጸጋ ነው፣ በቃ ያለቀ ስጦታ ነው። አሁን ስጦታው ወደ ሰው ሁሉ መጥቷል። የሚጠበቀው የሚፈለገው ተቀባይ ነው። ምክንያቱም ከላይ ምን ብሎ ነበረ? የሚቀበል ወይም የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ተብሎ ነበር። ስጦታውን የሚቀበሉ። ስጦታው የመጣው ግን ለሰው ሁሉ ነው። ለእያንዳንዱ ግለሰብ ስጦታው መጥቷል። የሆነ ሰውን ይህንን ስጦታ ሳያገኝ ብታዩት ማለት ነው እግዚአብሔር ሲጀመር ስጦታውን ነፍጎት ነው ብላችሁ እንዳታስቡ። እንደ ካልቪኒስቶች እግዚአብሔር ሲጀመርም ሊሰጠው ስላልፈለገ ስጦታው ነፍጎት ነው አይደለም፣ ሰውየው ስላልተቀበለ ነው በራሱ ፈቃድ አለቀ እንጂ ስጦታው የመጣው ለሰው ሁሉ ነው። ለሰው ሁሉ ስጦታው መጥቷል። የሚቀበሉ ግን እሱን ያገኛሉ ማለት ከክርስቶስ ጋር በክርስቶስ በኩል በሕይወት ይነግሳሉ። በሕይወት ይነግሳሉ ማለት ሞተው ተነስተው ለዘላለም ከጌታ ጋር ይኖራሉ ማለት ነው። ካልቪኒስቶች ግን ምንድን ነው የሚሉን? አይ የለም በቃ ለሆኑ ለግለሰቦች አስቀድሞ ለተወሰነባቸው ይህ ነገር እንትን ብሏል አለቀም ነው። እንደዛ አይደለም። እግዚአብሔር ሁሉን ወዷል። ስጦታው ለሰው ሁሉ ነው። ጌታችንም የሞተው ለእያንዳንዱ ግለሰብ ነው፣ ለሁሉም ነው። ስለዛ ክርስቶስ የማዳን ስራ የሰራው አዎ ለሁሉም ነው። መቶ ሲሞት የሞተው የእኛን እምነት አይቶ አይደለም። መቶ ሲሞት የሞተው የእኛን አለማመን ምናምን ሁሉ እንደዚህ ነገሮችን አይቶ አይደለም። ለሚያምነውም ለማያምነውም ለሙስሊሙ ለሁሉም ነው ጌታችን ኢየሱስ ደሙን ያፈሰሰው። ለእያንዳንዱ አክቹዋሊ ሙስሊም ያንም የለም ግን ለእያንዳንዱ ግለሰብ ነው። ባጭሩ ለእያንዳንዱ ግለሰብ መቼም ኖሩ መቼም አልኖሩ ለእያንዳንዱ ግለሰብ ጌታ ደሙን አፍስሷል፣ ሞቷል። ስለዚህ የክርስቶስ ማዳን ለሁሉም ነው ያለ ልዩነት ማለት ነው። እንደዛ ነው። እሺ ቴንኪው። እሺ ቴንኪው፣ እናመሰግናለን። ፕሮፌት እዚህ ላይ ፕሮፌት ሂድበት እስቲ። ፕሮፌት ያው እንግዲህ ፕሮቴስታንት ነው። ይሄ ትምህርት እንግዲህ ስቃወመው እኔ ጋይስ የእያንዳንዱ ፕሮቴስታንት እምነት ነው ብዬም ደግሞ አይደለም። እሱን እንደውም ልናገር ስል አጋጣሚ ፕሮፌት ስትል አየሁት። ጥሩ ነው እሱ መኖሩ። ምክንያቱም የእያንዳንዱ ፕሮቴስታንት ትምህርት ነው ብላችሁም ደግሞ እንዳታስቡት። አሁን ላይ እየበዙ ያሉት እነሱ ናቸው እንዳየሁት ከሆነ እውነቱን ለመናገር ግን እስቲ ደግሞ ፕሮቴስታንት ሆነው ደግሞ ይህንን ትምህርት የማይቀበሉ ወንድሞችም ደግሞ አሉ።